ጋዜጠኛ 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 ኑሮም ልቤን ነካው ጋዜጠኛ 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 ኑሮም ልቤን ነካው የፒያሳው አድባር የባህል ልብስ አዘውታሪ ነች ከልጅነት እስካሁን ድረስ ዘመናዊም ነች እሷ አራዳም ጭምር የምስራቅ አጠቃላይዋ የመነኗ ልጅት የጌታቸው ማን ጉዳይና የኃይሉ ጸጋዬ ስሞች ከአፏ የማይጠፉ ራስ ቲያትሯ አብዮተኛ የናባባ ተስፋዬ ኢቲቪ ዘመን የልጆች ጊዜ አድማቂዋ የሬዲዮ ቅዳሜ መዝናኛዋ ፈርጥ የ120 የና አብርሃም ወልዴና የና አብርሃም አስመላሽ ዘመን ፊት አውራሪም ነበረች እሷ ጨዋታ አዋቂ ጭንቀትን የማትወድ የያኔዋ ቀበጥ በጋዜጠኝነት ዘመኗ ማንንም ያልቻለውን እጅግ የተከበሩ የዓለም ሎሬት አፈወርቅ ተክሌን 1 ዓመት ከ6 ወር ደጅ ጸንታ አይረሴውን ከዝና እስከ ጨረቃ ፕሮግራም ለተመልካች ያደረሰች በምን ያዝናናውታል ፕሮግራሟ አበባየሁ ሾይ ብላ እየጨፈረች ቤተ መንግስት የዘለቀች ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ባለቤታቸውን አስጨፍራለች ከወቅቱ ፕሬዝዳንት ግርማ ወልደ ጊዮርጊስ ጋር ስለ ጮማ ወግተዋል ለብዙዎች የሚከብዱትን የሞከረች በሬዲዮ ፕሮግራሞቿ አያሌ ደብዳቤዎች የሚደርሳት እናቴ ነሽ የሚል ሰው ስቱዲዮ ሰት ብሎ ይመጣላት በገጠመኞች የተሞላችው ጋዜጠኛ ደራሲም ገጣሚም ነች እሷ ተዋናይትም ነጋዴም ነች የባህልም አምባሳደር ከሞተር አሶሲዬሽን እስከ ቅዱስ ጊዮርጊስ ቀንደኛ የስፖርት አፍቃሪም ጭምር ነች እሷ መሃል ፒያሳ ላይ በነገስታቱ ግቢ በመናገሻዋ በኤልቤት ሆቴል የተረሱ ባህሎችን አስታዋሽ ነች ቡሄ በሷ ዘንድ ደምቃ ትውላለች ቀድሞ ወዳጇ የጥላውን ገሰሰ ልደት ጎልቶ ይከበራል አድዋ ከዚህ ግቢ ያስተጋባል የቡና ማፍላት ፕሮግራሟ ድባቡን ከፍ ያደርገዋል የነ ጁሊያን ማርሌ መሰብሰቢያ ነው ቤቷ ከ50 በላይ የባህል አልባሳት ከ50 በላይ ኢትዮጵያን የሚገልጹ ሲኒዎች መለያዋ ናቸው ለቀረጻ ያወጣቻቸውን ንብረቶቿን በቤት ሰራተኛዋ የተዘረፈች በዘፈን ብቻ የምናውቃቸውን አትክልትና ፍራፍሬዎች ግቢዋን ሌላ ስፍራ አስመስለዋታል አሳ በብርብራ የሚያሰግር ጠፍቶ ተብሎ የተዘፈነለት ዛፍ የግቢውን ፀሐይ ጋርዶ ይዞታል ቡና መሃል ፒያሳ ላይ ተለቅሞ ይፈላል ወይን ሀረጉ ተንጅርግጎ የሚታይበት ስፍራ ፀሐይ መልኳን የምትቀይርበት ሮማንና ማንጎ ሎሚና ብርቱካን ፓፓያና አፕል የተጎራበቱበት አስገራሚው የፒያሳው የጋዜጠኛ የእናት ፋንታውቤ ታሪካዊ ሆቴል ከራስ ቲያትር እስከ ኢትዮጵያ ሬዲዮ ከኢቲቪ እስከ ኤልቤት ትዝታ በሳቅ የታጀበበት ፕሮግራም ሰላም ጤና ይስጥልን እንደምን ሰንብታችኋል እንግዲህ ዛሬ የሀገሬ ቲቪ ጠያቂው ሲጠየቅ ልጠይቅሽ ብሎ እዚህ ተገኝቻለሁ እንደምንድናችሁ ስላገኛችሁ በጣም ደስ ብሎኛል በሀገሬ ቲቪ የእናት ፋንታውቤ ይባላል ያው ጋዜጠኛ ጠያቂ ነበርኩ እየተጠየቅኩ እንኳን ደህና መጣ እንኳን አረ በቺርስ እንኳን ደህና መጣሽ ለበለስ እንጂ ቺርስ እንኳን ወደ ምትወጃት ያንቺ እኮ ሀገሬ ነበር እንደውም ጋዜጠኛ መሆን ነበረብሽ ያው ነው ሁላችሁ ሁሉም ሀገራችን ነው እንኳን ደህና መጣሽ ብር ከረጅም ጊዜ በኋላ ተገናኘ ከረጅም ቀጠሮ በኋላ እንኳን መጣሽልኝ ምክንያቱም የተለያዩ ጉዳዮች ነበሩን በቅርቡም እንደምታስታውሰው ደግሞ የአፍሪካ ህብረት የ60ኛ ዓመት ስለነበረ እኔም ደግሞ ባለፈው መተቀራረጽካቸውን ሰዎችን ቡናዬን ይዤ ለአፍሪካውያንና ለዓለም ሰዎች ቡናችንንና ባህላዊ ቁርሳችንን ለማቅረብ ሽርጉድ ስልል ከርሜ ሆዛው ያየው ነበር በቴሌቪዥንም በተለያዩ ሚዲያዎችም እንግዲህ አምባሳደራችን ነሽ በባህል ተመስገን አላበስሽ ራሱ እኮ ባህላችን ከፎቶ ያየው የህፃንነት ከድሮም ነው የ6 ወር ህፃን ጀምሮ ያገር ልብስ ነው የሚገዙልኝ ማማ ኢትዮጵያ ስለዚህ ያ ምናልባት ወይ ውስጥ የተቀርጾ ሊሆን ይችላል ግን አሁን ደግሞ የበለጠ ባህላችንንም ለማስተዋወቅ በነገራችን ላይ የኢትዮጵያ ቴሌቪዥን እጅግ ትልቅ ውለታ አለው የኢትዮጵያ ሬዲዮና ቴሌቪዥን ወደ ባህላችን እንድንመለስ በተለይ በበዓላት ጊዜ የሸክላ ስራዎችን የፈትል ስራዎችን እንደነዚህ አይነት የጥበብ ስራዎችን
አጉልቶ በመውጣት ትልቅ ድርሻ አለን እኛ ጋዜጠኞች ማለት ነው። ስለዚህ ደግሞ እኛ ደግሞ ራሳችን ደግሞ ሆነን ስናሳይ የበለጠ ጥሩ ነው የሚሆነው። በነገራችን ላይ ይሄ ጫማው ራሱ ይሄ የጥለት እንትን ነው ያው ዲዛይኑ የራሱ የሀገር ልብስ ነው እና በጫማ በቦርሳ በተለያዩ ነገሮች ይገለጻሉ። እውነትሽ ነው። እንግዲህ እንመጣበታለን። እሱን በባህል አንፃር ብዙ ነገሮች እየሰራሽ እንደሆነ አውቃለሁኝ፣ እናነሳለን። እሱን ግን በየትኛው ዘርፍ እንደመጣራሽ ግራ ገባኝ እናትዬ። አንድ ጋዜጠኝነቱ አለ፣ ንግድ አካባቢም አለሽበት፣ ከዛ ውጪ ግጥምም እንዲሁ ከዛ ከስፖርቱ ጋርም በተያያዘ አምባሳደር ነሽ ቅዱስ ጊዮርጊስ አካባቢ ተዋናይትም ነሽ። በየትኛው ስትጠራ ነው የእናት ፋንታሁቤ አንዱን መምረጥ አለብሽ ብትባይ? ያው ጋዜጠኛ የእናት ፋንታሁቤ ቢባል ትክክል ይሆናል። ምክንያቱም ከግማሽ እድሜ በላይ የሰራሁት በጋዜጠኝነት ስለሆነ። ግን ያው ሁሉንም እንደምታውቀው ሁሉም ውስጥ አለሁ። በተዋናይነትም የዜማ ብዕር ኢትዮጵያ ሴት ደራሲያን ማህበር መስራችም ነኝ። እስካሁን ድረስም አባል ነኝ። ግጥሞቻችንን እንግዲህ አንድ መጽሐፍ ላይ ታትመዋል። እነ ደራሲት ፀሐይ መላኩ፣ እነ ደራሲት የዝና ወርቁ፣ እነ የተከበሩ ደራሲት ውዳላት ገዳሙ እና ደግሞ ከነሱ በታች ደግሞ እኛም አለን። ተመስገን አለን ሁሉም ጋር ሁሉም ቦታ ሁሉንም ጥበብ አይነቶች ምናምን እንግዲህ ቀምሰሻቸዋል። የአንድ ቪዲዮ እያየው ከበሮ ይዛ እናት ፋንታሁቤ በቤተ ክርስቲያን አይገርምህም? አዎ አቦጊዳው ቤተ ክርስቲያን አካባቢ ማደግዱ ነበር እንዴ? አለ። አዎ በእርግጥ የተወለድኩት እንግሊዝ ኤምባሲ አካባቢ ነው። ክርስትና አባቴ ከሚካኤል ነው። ያደግኩት ግን መነን መስካይ ዙናን መድኃኔዓለም ነውና ያደግነው ቤተ ክርስቲያን ውስጥ ነው። እና በቃ ሁሉም ነገራችን በቤተ ክርስቲያን የተቃኘ ነው። የሚገርም እጅግ በጣም ጥቅም አለው። ምክንያቱም ቤተ ክርስቲያን ስታድግ ስነ ስርዓት ትማራለህ፣ ቤተሰብ ማክበር ትማራለህ፣ ሀገር መውደድ ትማራለህ። በተለይ ደግሞ እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ልጆች ስንሆን ጥበብንም እዛው ነው የምታየው። እኔ በነገራችን ላይ መጀመሪያ ጊዜ ቲያትር ያየሁት ቤተ ክርስቲያን ነው እና መስካየ ኅዙናን ተምሮ ማስተማር ማህበር የእንትን ታሪክ ነበረ። የግብጽ ውስጥ ሙሴ እንዴት አድርጎ ህዝቡን እንደሚያወጣ እና ያቺ የመጀመሪያ ድራማ እስካሁን ውስጥ ያለችና ወደ ተዋናይነቱ ያንደረደረኝ እሱ ይመስለኛል። አንዳንድ እኮ እናንጎራጉራለን፣ የቅዳሴው ዜማ ውስጥ ይገባል። አሁን ያሬድን እኔ ከጥንት ጀምሮ ያሬዳዊ ዜማ በጣም ይመስጠኛል እና እንዳልኩ እዛው ቤተክርስቲያን በእርግጥ ገዳም ስለሆነ ከበሮ ምናምን ባይኖርም ግን ደግሞ በጣም ነው ደስ የሚል ይሄ ሽብሸባው ያሬድን በጠቅላላው በጣም እንዴ እንትን ፕሮግራም ሰርተሽላችኋል። ፒቲሽን ሁሉ አፈራርም ያለው እኮ በቅርስነት መመዝገብ አለበት ብዬ ቅርስና ጥናት ጥበቃ ሄድኩኝ። የሚገርምህ ያሬድ ሙዚቃ ትምህርት ቤት ሲሄድ ፎቶ እንኳን የለም፣ ስሙን ብቻ ነው የያዙት። ከዛ በወቅቱ የነበሩትን ዳይሬክተር ጠየቅኩ። ከዛ ከነ ሰርጸ ፍሬ ስብሐት ጋር ዶክተር ብርሃኑም ነበሩ የአዲስ አበባ ዩኒቨርሲቲ ፎክሎር፣ እነሱ ጋር ተነጋገርንና ለምን በግልሽ ከሚሆን በጋራ እናረገውን ብለው ደስ ይለኛል ብዬ ለቤተ ክህነትም ማሳውቀን ለመምህር ሰይፈ ጋር ማውርተን ነበር። ከመምህር ሰይፈ ጋር ማውርተን ነበረ። እነሱም በየግላቸው በእርግጥ ቤተክርስቲያንም ከፍተኛ ጥረት ታደርጋለች። ግን ያንተ ደግሞ የራስ ቁጭትና ልዩ ፍቅር አለ አይደለ? እንዴት ትላለህ? ቅዱስ ያሬድ እያለ ሞዛርት በዓለም ኖታ ጸሐፊ ተብሎ በዓለም ላይ እሱ ሲወደስ ይቆጭሃል። እኛ አፍሪካውያን ቀደምት ነን። ቀደምት ምድር በባላችን አሁን በጣም ትክክል ነው። ያው በፊት የ13 ወር ጸጋ ነበረ። እሱን ተቀብየው ነበረ። ያው የቡናው ማፍላት ስነ ስርዓቱ ጋር ሲሄድ በ13 ወር ጸጋ ነው። ጋሽ ሀብተ ሥላሴ ነፍሳቸውን ይማረውና እሳቸውን አስፈቅጄ ነበረ። አሁን ምድረ ቀደምት የሚል መጥቷል። ትክክል ነው። እና ያሳመነኝ ምኑ ነው? እኔ በ13 ወር ጸጋ ጸንቼ ነበር። ምኑን ያሳመነኝ ነገር ምድረ ቀደምት የኢትዮጵያ የሰው ዘር መገኛ ናት፣ የቡና መገኛ ናት። ምን አፍሪካ በጠቅላላ የሁሉም ናት። እና ምን አሳመነኝ? የ13 ወር ጸጋ ስንል ነጮቹ 13ን በበጎ አይን አያዩትም ቁጥሩን። ስለዚህ 13ን ስለሚፈሩት ቱሪስቶችም እንደ ልብ ወደ ሀገራችን ለመምጣት እኛም ደግሞ ያሉን ነገሮች ይዘን ለመውጣት ይቺ 13 ቁጥር ትንሽ ስላወዛገበች ምድረ ቀደምት የሚለው አሳማኝ ሆኖ እኔም ደስ ብሎኝ አግኝቼዋለሁና ቡናውንም ሌላውንም እንዲህ በቅርስነት እንዲመዘገብ ከበሮን የጠየከኝ እኮ ከበሮን ያየው ለዛ ነው። አመጣጥሽ ግን አዎ ከቤተ ክርስቲያን ወደዛ የሚሄድኩት አንተም እንዳየው
ቄሶች ናቸው የሃይማኖት አባቶች እኔ ግቢ መተው ያው የመስቀልን በዓል ስናከብር በየበዓላቱ ለቡሄ ይመጣሉ ለአዲስ ዓመት ይመጣሉ ለመስቀል ይመጣሉ እና ከበሮ ሽብሸባ ስላለው ነሸጥ ሲያረግ ቀበልትና ዱዱ ሙከራ እኮ ነው። በጣም አሪፍ ነው። በጣም ደስ ይል ነበር። እንደው ልጅነትን ደስ ይላል እኮ ትዝታ ልጅነት ማንሳትና የምስራቅ አጠቃላይ የሚኒ ሚዲያው እንቅስቃሴዎች አሉ። ከዛ በኋላ ይሄ ወደ ኢትዮጵያ ሬዲዮ የህፃናት ፕሮግራም ኢትዮጵያ ቴሌቪዥን ነፍሳቸውን ይማሩ አባባ ተስፋዬ ነበሩ። እትዬ ሳህለ ማርያም ነበረች። እቴነሽ ሸዋ ጸጋ የምትባል ነበረች። በዋናነት ደግሞ እትዬ ትሩፋት ናት። እትዬ ትሩፋት ወልደየስ እንደውም እናትሽ ነች ይሉኝ ነበረ። በጣም ድንቅ ሰው ናት። የሚገርምህ ወደ ትወናውም የሬዲዮ ትወና ላይ እሷ ትሰራ ነበር ቅዳሜ መዝናኛ። እኔ እንደውም ቲቪ ላይ የመጀመሪያ የልጆች ጊዜ ወደ ቲቪ እንደ እትዬ ትሩፋት ጋር ነው መጀመሪያ ሄጄ የነበረው። ሬዲዮ ላይ ግን ቅዳሜ መዝናኛ እትዬ ትሩፋት ትሰራ ነበረ። ሮማን ተገኝ ከቲቪ ትሰራ ነበረ። እነ እንግዳ ዘር ነጋ ከዛ የቲያትር ቤቶች እና ሚኒ ሚዲያ ሆነን ምስራቅ አጠቃላይ በቃ የጋዜጠኝነቱን ነገር ሽር ጉድ እያልኩልህ ሁሌ ቦርድ ውስጥ ፎቶ ይሳዩ ደስ ይለኝ ነበር። ማይክ ብርቅ እንደዚህ ማይክ ይዞ ምናምን እና ለጉዞ እንወጣ ነበርና ጉዞ ወተን ሪፖርት ምናምን ነገር እንጽፋለን። በቃ የጉዞ ማስታወሻ ግጥሞች ውድድሮች ወዳደራለሁ አሸንፋለሁ። መጽሐፎች ብዙ መጽሐፎች ተሸልሜያለሁና ምስራቅ አጠቃላይ ነው ጋዜጠኛ የሚለውን ስም ይዤ የወጣሁት እና በቃ እዛውም ሬዲዮ እየሄድን ጭውውት እንሰራለን ከና አብርሃም ወልዴ ጋር አብርሃም ወልዴና አብርሃም አስመላሽ ሁለቱ አብርሃሞችና የእናት ፋንታው ቋሚ ተባባሪዎች ነበርን። በኋላ ላይ በላይ በቀለ መጣ። በላይ በቀለ እንኳን ከኔ ጋር ነው። ሁለቱ አብርሃሞች ጋር ጭውውቶች ነበር መንሰላውና ወደ ሙሉ እንትኑ ሄደን ከዛ ቅዳሜ መዝናኛ ላይ መቼም ሰዎች ላረጉልህ በጎ ነገር የምትሰጣቸው ክብር ነው። ስለዚህ ለጌታቸው ማን ጉዳይ ክብር ይገባዋል። የጋዜጠኝነቱን መስመር ያስያዘኝ እሱ ስለሆነ እና ከቅዳሜ መዝናኛ ደብዳቤዎች የአድማጮች ደብዳቤዎች አነባለሁ። ተረካ ከነጋሽ ግዛው ጋር ተረካለሁ። ድራማ ከነፍቃዱ ተክለማርያም ጋር ከነጀማነሽ ሰለሞን ጋር የነ ኃይሉ ጸጋዬን እነ ቀለመ ገብሬ እነኚህ ትልልቅ አንጋፋ የነበሩ ሰዎችን እንሰራለን። ኢኮኖሚያችን የሚባል ፕሮግራም ነበር። ዳንዴው ሰርቬሎ የሚባሉ የቤዛይ ግርማ አባት ካስታወስካቸው ጽሁፍ ሲልኩ ይሄን ጽሁፍ የኔ እናት ፋንታ ታንበበው ብለውላ ይልኩ ነበር። ማንበብ ብርቅ ነው። አንተ ደግሞ ያኔ ተስባ ምንም ነገር ብትባል ብቻ እሺ ነው። ከሁሉ በላይ ስነ ስርዓት እኛ የተማርነው እዛ ምንድነው ስነ ስርዓት ነው። ስቱዲዮ ስንገባ ጫማ ማንቋቋት የለም፣ ማስቲካ ማኘክ የለም። ሁሉን ሰው አክብረ ድምጽ ተጠንቅቀ ነው። ካሜራ ማን ነው የሬዲዮ ስቱዲዮ ውስጥ ድምጽ ቴክኒሻን እንዴ ሲያስተምሩ ራሱ ይሄንን እንደ ቤተ መቅደስ ነው ማየት ያለባችሁ ተብለ ነው የምታድገውና ያኛን የገነባን ይመስለኛልና አስተዳደጋችን ይሄን ይመስላል። ከመሰረቱ የመጣ ነው። እንደው አንድ ፎቶ ደግሞ እያየው አንድ ህፃን ልጅ እጅ ይዘሽ ወይ እሙሽ ናት አንቺ ደስ በሙሽ ነው ማቃት። ይሄ ይውለ ራስ ቲያትር ተቀጥሬ ነው ሸንቀጥ ያልኩኝ ነበር። በጣም ሸንቀጥ ብዬ እና ህዛም ቡና ፈላልህ ነበር በየአዲስ አመቱ ልክ መግቢያው ጋር ይሄ የምታየው ፎቶ ወደ ውስጥ መግቢያው ነው ራስ ቲያትር። ልክ ፊት ለፊት ቡና እናፈላለን፣ ፈንድሻ፣ ቄጤማ፣ እጣን ምናምን ይጫጫሳል። የዋዜማ ራስ ቲያትር ደግሞ በጣም እንደምታውቀው በጣም ታዋቂና አንጋፋ በጣም ጥሩ ስራዎች የሚሰሩበት ቲያትር ቤት ነበረ እና ሁሉ ጊዜ ዋዜማ ላይ አዲስ አመት ዋዜማ ላይ ቡና ስናፈላ ያኔ ነው ይሄን ፎቶ የተነሳ ነው ከሙሽ ጋር። አሁን ብታያት ትልቅ ልጅ ሆና አድጋ ያዳነች ወልደ ገብርኤል ልጅ ነች። አዎ ያዳነች ወልደ ገብርኤልና የፀሐይ ዮሐንስ ልጅ ናት። አሁን ትልቅ ሰው ሆና እሷ ግብታ ወልዳለች እና ተመስገን ነው እድሜ ደጉ እንዱሉ ታያለ። ራስ ቲያትር በጣም ጥሩ ጊዜ ነበረን። በጣም ተዋናዮቹ ትልልቅ ተዋናዮች ናቸው። ሙሉጌታ ባልቻ አዎ ሙሌ ብታይ ዋው ክፍለ ሀገር ምናምን ስንወጣ በቃ ከነሱ ጋር በጣም ነው ደስ የሚለንና አንድ ጊዜ ምን ሆነ መሰለ እኔ ጠጅ እወዳለሁ በጣም ነው የሚጣፍጠኝና ሙሌ ጠጅ ይወዳል እና ልጆች ናቸው ብለው እናንተ ለሰአረ እስቲ ያስቀምሰናል ነው ሙሌን በረሌ ናት እሱኛና አምኖ ሰጠን ጥጥት አርግንበት ጸገነት ተስፋዬ ሶስና ማርያም አስቴር አለማየሁ እና እኔ ትንሽ ፉት ብዬበትና ከዛ እውነትም አንተ ጠጅ ይጣፍጥ ነበር
የምር በጣም ይጥፍጥ ነበር። ጥሩ ትዝታዎች ነበሩን በእውነት በጣም ራስ ቲያትር። አሁን ሰሞኑን ደግሞ አንድ ውድነህ ክፍሌ የሆነ ፎቶ ፖስት አድርገው እስቲ ወንድየው ታሪኩ ምትኩ ነው አሻራችን አሻራ ቲያትር ላይ እኔ የአይነ ስውርን ገጸ ባህሪ ወክዬ ነበር የምጫወተው። ማን ነው ተብሎ ፌስቡክ ላይ ተለቀቀ። እኔ ሞኔ ግን በቶሎ ነው የታወቀው። በጣም ብዙ ሰዎች አውቀዋል። በጣም መሰረት መብራት ያላለ መሲል መሰልኩ። ሚገርም ትዝታ ነው ግን እንጂ ቆይቶ ስታዩ የበለጠ በጣም ቆይቶ ስታያቸው እንደነዚህ አይነት ፎቶዎች ደስ ይላል። እና እዛ ስቴጅ ላይ የተነሳ ነው ፎቶግራፍ ነው ይሄንን ያየኸው። እና እንግዲህ ያው ወደ ከ20 ዓመት በፊት ወደ ኋላ እየወሰደ ታየዋለህ። ራስ ቲያትር ሲባል አንድ ሰው የሆነ ነገር ሹክ አለኝና ይሄ የሆነ ምን ላይ እንደሆነ አላውቅም ከጠቅላይ ሚኒስትር መለስ ዜናዊ ጋር አቀባበል ተደርጎ ምናምን ደግሞ ሰላም አይደለም እንዴ በሚል መሰለኝ አላውቅም። ምንድን ነው የተባለው? ምን አድርገሽ ነው? አጨብጫቢነት እንሄድልሃለን። አራታችን ሌሎቹ ከሙዚቃ ክፍል ናቸው። ጸገነት፣ ሶስና፣ አስቴርና እኔ አንድ አይነት የሀገር ልብስ ለብሰን በነገራችን ላይ ፎቶ ያለ ይመስለኛል እና ፎቶን እሰጥሃለሁ። እዛ ስናጭብጭብ የተነሳ ነው የኢትዮጵያ አየር መንገድ ገብተን የሙዚቃ ክፍሉ በቃ ውዝዋዜ ምናምን ያደርጋሉ። እኛ ቲያትር ክፍል ነን። እንደዚህ ያለና ጭብጭብላነን። ከዛ የአፍሪካ አንድነት ህብረት የአፍሪካ ህብረት ነው አንድነት የሆነ አይመስለኝም። ያን የአፍሪካ ገና አንድነት ነበር ህብረት አሉና እና የሚመጡት የነበሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ናቸው። እሳቸው ቁመታቸው እንደዚህ ረጅም ነው። ከዛ መጡና እሳቸው ሲወርዱ ጠቅላይ ሚኒስትሩ ሄደው ተቀበሏቸው። ጠቅላይ ሚኒስትር መለስ ዜናዊ እሳቸው ኮስተር ያሉ ናቸው። በጣም ነው ማከብራቸው። እንዴት እንደምወዳቸው የእውነት በጣም ነው ደስ የሚሉኝና የነበረው። ከዛ ይዘዋቸው እሳቸው ሲመጡ የምሰማል መሰለልህም እና እንደዚህ ቀይ ምንጣፍ አለ ሰላም አላሉንም። እና እሳቸው ኮስተር ብለው ሲያልፉ ወይ ምን አለበት ግን ሰላም ቢሉን አላልኩም። ምኔ ጆሮአቸው እንደገባ ዞር አሉና ብለው ነው ሄዱ። ልጆቹ ሊገሉኝ አልኩ። አትሻላችሁ ምን ነው ተመስገን በሉ። ይሄው ሰላም አስባልኳቸው በኔ ምክንያት የሚገርመው ሁሉ ላገኛቸው ፈልግ ነበርና ለምን ያዝራናውታል ፕሮግራም ቀጠሮ ይዤ በጣም የሚገርሙ ናቸውና አክብሮታቸውን ነው የምነግርህ። ብዙ ቦታ አንተም ታውቃለህ ለኢንተርቪው ጠይቀን ምናምን መልስ ማናገኝባቸው ቦታዎች አሉ። እሳቸው በስነ ስርዓት በሰዓቱ በቀጠሮ አስደውለው በጻፊያቸው ይቅርታ አስቸኳይ ስብሰባ ስለገጠመኝ ብለው ነው እንጂ አገኛቸው ነበር። በጣም እኔ ምድሉ እንዳለሽ አውቃለሁ። በጣም ሌሎች ጠቅላይ ሚኒስትር ኃይለማርያምንም ገስት አበባዮሽ አስጨፈርኩ። ተመልካቾችም እያዩት ነው። እንደውም ረዳት ፕሮፌሰር ነብዩ ባዬ አቀራረብ ብሎ ያስተምርበታል። አዎ እና በዚህ በጣም ደስ ብሎኛል። በጣም ደስ የሚል እንትን ነው። ግን ፍርሃቱ አልነበረም። መጨረሻ ቤተ መንግስት ነው የምን ፍርሃት? እሳቸውም ተነስቶ ሮማን ጋር እምልህ ምኑ መሰለ እኔ የማስበው መልካም ሰዎች ናቸው። በመጀመሪያ ደረጃ የቀድሞ ጠቅላይ ሚኒስትር ኃይለማርያም ደሳለኝና ቀዳማዊት እመቤት ወይዘሮ ሮማን በቃ ፈታ ያሉ ቅርብ የሚያደርጉ ጥሩ ፊት ያላቸው ሰዎች ናቸው። እዚህ ጋር አንተ ያው ጋዜጠኛ ስትሆን ልክ ተዋናይ ስትሆን ህዝቡን እንደማታስታውሰውና ስራህን ብቻ እንደምታስበው ጋዜጠኛም ስትሆን አንተም እንደምታውቀው ያላቸውን ኃላፊነቱን ሳይሆን ወይም ደግሞ ምንም ነገር ሳይሆን የምታስበው የሄድክበትን አላማ ነው። እዛ ቦታ ላይ የሄድኩት የአዲስ ዓመት እንግዳ ሆነው ነው የሚቀርቡት። አበባ ይዤላቸው ነው የሄድኩት። በዚህ ላይ ከውጭ ነው የተቀበሉን። በቤተ መንግስት ገብቼ ቤተ መንግስትም ለኔ ብርቅ አይደለማ። ከክቡር ግርማ ወልደ ጊዮርጊስ 3-4 ጊዜ ሰርቻለሁና ድባቡን አውቀዋለሁ። ያኛው ታችኛው ቤተ መንግስት ነው፣ ይሄኛው በዚህኛው ቤተ መንግስት ነው። ከዛ አበባ ይዤላቸው ሄድኩ። አበባ ይኸውሽ ለምለም እያልኩልህ ደስ የሚለው ምኑ መሰለ ምን ያልቀና እንደሆነ የምታውቀው አብረውኝ ሲቀበሉ ነበር። አብረው እንዴ አሁን ተመልካች ለምን አንጋብዛቸው? እንጋብዛቸው። ወይዘሮ ሮማን አብረውኝ እስክስታ እየተጫወቱም ጠቅላይ ሚኒስትሩም እኛ አበባ ይኸውሽ ስንልሳቸው ለምለም እያሉ ታየዋለህ። እና በጣም ደስ የሚል ጊዜ ነበር ከነሱ ጋር የነበረኝ ቆይታ። በጣም ነው የምወደው። ተመልካቾቻችን ጋዜጠኛ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን
ቴሌቪዥን እንግዲህ ይሄን ዝግጅታችንን ለዛሬ በክቡር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ቤት ውስጥ ተገኝተን በዓሉን እናከብራለን። ስለ ቤተሰቦቻቸው፣ ስለ በዓል አከባበራቸው፣ ስለ ስራቸው፣ ስለ መዝናኛዎቻቸውና ሌሎችንም እንደሚያወሩን ተስፋ እናደርጋለን። የተከበራችሁ ተመልካቾቻችንም አብራችሁን ቆዩ። አበባዬሽ ለምለም ባልንጀሮቼ ለምለም ቁሙ በተራ ለምለም እንጨት ሰብሬ ለምለም ቤት እስክሰራ ለምለም እንኳን ቤትና የለኝም አጥር እደጃ አድራለሁ ኮከብ ስቆጥር ኮከብ ቆጥሬ ስገባ ቤቴ ደጃ አድራለሁ እንጀራ እናቴ አዳይ የብር ሙዳይ ኮለል በይ። እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይሄንን አበባ አደይ አበባ አዘጋጅቷል። እንኳን አደረሳችሁ። እንግዲህ ሽልማት ሳገኝ የሚቀጥለው እንላለሁ ከብረው ይቆዩን እንላለሁ አይደል? ከብረው ይቆዩን ከብረው በአመት ወንድ ልጅ ወልደው 30 ጥጆች አስረው ከብረው ይቆዩን ከብረው ካሻሻለ ያው ምጣኔ ስለሆነ ደግሞ በአመት መጥነው ወልደው ብለን እንላለን። አመሰግናለሁ። ቁጭ በሉ። ጋዜጠኛ አሪፍ በጣም ደስ የሚል ቆይታ ነበረ። ቤተ መንግስት የነበረው ቆይታ እንደው አሁንም ትንሽ ወደ ኋላ ልመለስሽና ይሄ የመተዋያው አካባቢ ያለ ይሄ ከነ ሁለቱ አብርሃሞች ጋር የነበሩ ድራማዎች እንደው ያንቺ ካሳሽ ደግሞ ካልበላው ካልጠጣው አልሰራም ምናምን እያልሽ ብታስ ይሄንንም ነገሩ አብርሽ ነው። ይሄንንም አብርሽ እኮ ለኔም ያማኝ አብርሽ ለኔም ያማኝ እሱ ገንዘቡን ተበልቶ ነው። ለምን መሰለ አብርሽ በጣም የትኛው አብርሽ ወልዴ አብርሃም ወልዴ በጣም ለስራ ታታሪ በጣም ጠንቃቃ ንቁ እና የኛ አለቃ በለው። እኔ ያስቸግራለሁ። እኔ ምንድነው ማስቸግረው? ወይ ኬክ ይገዛልኝ ወይ ማስቲካ ይገዛልኝ ይላል። አብርሃም አስመላሽ ደግሞ የሚያስቸግረው በቃ ከመምጣቱ በፊት ያው እሱ ትንሽ ከኛም ትንሽም ከፍ ስለሚል አንዳንድ በቃ የሚወዳቸው ነገሮች አሉ። ልክ እንደኔ እሱም የሚወዳቸው ነገሮች ይላል። በመሃል አብርሃም ወልዴ ነው የምናስቸግረው። ከዛ እሱ ሄዶ ፈረንሳይ ነው ቤቱ አብርሃም አስመላሽ ሄደን ከፈረንሳይ ይዘነው እንመጣለን። አለበለዚያ አብርሃም ወልዴ ይዞት ይመጣል። እኔ እመጣለሁ። ስንገናኝ እኔ ለካ አላቀልህም ያሙኛል በለው መጣ ምናምን ይላሉ። በለው ምንድን ከዛ አንድ ቀን ኦህ በለው መጣ እንግዲህ ተቃጠልን ሲል ማን ነው በለው? አንቺ ምንድነው በለው? አይታውቂዋለሽ አንቺ ገጠሩን የሚለበልብ እንዳንቺ የሚያቃጥል ቃሪያ በለው የሚባል ቃሪያ አላሉ። ከዛ ቃሪያ መሆኑን ነገሩኝና ያን የሚገርም ጠንከር አበዳሪያችሁ ጠንከር እዛኛ ጋር ነበር አቡነ ጴጥሮስ ጋርና አብርሽ ከሱ ጋር ነው የሚያመጣልኝ ማስቲካ። ደግሞ ምን ይላል መሰለ ማስቲካ ገዝቶልኝ እኮ ጦር ማስቲካ ነው ያልኩህ ባናና አይ ወይም ደግሞ ቀረፋ አላለሁ ይሄዳል። ሰዓት እኮ ደርሷል ስቱዲዮ ልንገባ ወይ ይላል። ከዛ ደግሞ ቆይቶም እንደዚህ ብቻ ምን ያው የልጅነት ጊዜ ነው። እኔ እንደዛ እንዳቃጠልኩት ራሱ አላቅም። አይገርምህም? ከስንት ጊዜ በኋላ ቃለ መጠይቅ ሲደረግላት እኔ እንዳቃጠልኩት ሰማው። ከዛ አንድ ጊዜ በቅርብ የዛሬ 2 አመት አይሞላ ምናምን የሱ ጓደኞች የኔም ጓደኞች ሆነ አሜሪካን ሀገር የሚኖሩ ነበሩና መጡ እኔ ጋር። ስለዚህ ካሳ ጠይቄ ይቅርት በለኝ አብርሽ ያቃጠልኩህን ያንገበገብኩ ነው ይቅር በለኝ ዛሬ ከሳለው ብዬ በቃ ካምፋየር አርገን ራት በልተን ተጫውተን ተደስተን ተዝናንተን በዚህ አካካስኩ ይመስለኛል። ከረሳልኝ እኔ ከማረሳው ነገር ደግሞ የሰማሁት ይሄ ሁለቱ አብርሃሞች አብርሃም አስመላሽ ብዙ ጊዜ ይናደዳል መሰለኝ አባቱ ነው በመስራቱ። አንተ አይወለህ ምንም እኮ አታስበም ስራ ላይ ከሆነ የተሰጠን ካራክተር እኔ አይወለህ እናትም ነኝ ነገረኛም ነኝ እማትርፌን እንደው መጀመሪያ ሬዲዮ ላይ ነው ነበርኩ የሰራሁት። ብቻ የተለያየ ገጸ ባህሪ እኔ ብቻ ሴት ስለሆንኩ ነኝ የምሰራው። አብርሃም አስመላሽ እንደምታውቀው ድምጹ የገጠር አክሰንት አለው። አለባበሱ ምናምንም በቃ እንደ አባት አይነት ነው እና አብርሽ ብዙ ገጸ ባህሪዎችን ያባት ይሰጣል። እኔ ምንም አላወቅኩም። አንድ ቀን መርካቶ ምናምን ነው እንሰራ ስንል አልሰራም ማለት ምንድነው አብርሽ አልሰራም ማለልህ ስለው እኮ ቅድምም እኮ አልሰራም ስላለ በቃ እኔ በቃ እሱን ቦታ ሰራለሁ ምንድነው አልኩት።
አይገርምሽም? ሁሌ እናንተ ባልና ሚስት እየሆናችሁ እኔን አባት ታደርጉኛላችሁ። አብርሃምስ በላሽ ነው የሚለው አብርሽ። ከዛ በኋላ እንቁላሉ የሚለውን ድራማ የኔ ፍቅረኛ ሆኖ ሰራ። እሺ ከዛ በኋላ በቃ አልፎ አልፎ እየተቀያየሩ መስራት ጀመረን። ይሄ ቀበጥሽበትስ ይሄ እምብዮ አንተ ነህ ወይኔ አግኝተዋል እሱን ወይኔ ብታገኘው አይገርምህም? ቤታ ላይ ነው እንጂ እኮ አለ ኢቲቪ አለ። ምን ነው እሱ? አይ ተመልካቾች ምን ያውቁ ድሮ ጫካ ውስጥ ነው ጭውውት እየሰራን ነው። ጭውውት እየሰራን ቅበጥላለሁ እና አብርሃም አስመለሽ በገዛ እጁ ባላልሆንም ፍቅረኛ ልሆን ብሎ በገዛ እጁ የፍቅረኛ ትኖና እንደዚህ መናፈሻ ውስጥ ነው ቁጭ ብለን እንደዚህ ያል ከዛ እየሄድን እያለ እኔ ያው ቀብጣል ነው ማለት ነው በጭውውቱ መልክ ወይኔ ዛፎቹ ሲያምሩ ማን የሰራቸው እግዚአብሔር እምቢ አንተ ነህ እነዚህ አበቦች እንዴት ያምራሉ ማን የሰራቸው እግዚአብሔር ነው እምቢ አንተ ነህ ከዛ እንደዚህ ይድን እያለን መሽት ብሏል ጨረቃ ዋ ጨረቃ ወጣች ጨረቃ ማን ሰራት እግዚአብሔር ነው እምቢ አንተ ነህ በቤት ተነሽ በቃው መሽቷል እንሂድ ምናምን ያን ስንሄድ ጫካ አይደለ ሳር ምናምን ነውና ከብቶች ስለዋሉበት የከብቶች እዳሪ ምናምን እዛ ጋር አለ ወይኔ አንተ ይሄ ምንድነው ኤማ ከብቶቹ እዚህ የጣሉት የነሱ እምቢ የራስ ነው ብታገኘው አሪፍ ነበረ በገዛ እጁ ይመስለኛል ከዚህ በኋላ ሁለተኛ ከሷ ጋር ፍቅረኛው ሆኜ አልሰራም እንደ ድሮ አባትነት ይሻለኛል አላለም አዎ ደስ ነበር የሚለው አባቱ ወሰልችቶስ ነበር መሰለኝ እና በቃ ጥሩ አሪፍ ጊዜያቶችን ያሳልፋል ተመልካቾቻችን ከጨዋታ አዋቂዋ ከሳቂታዋ ከተግባቢዋ ከእናት ፋንታው ጋር እያደረግን ያለው ቆይታ እንደቀጠለው ካፍታ ቆይታ በኋላ ተመልሰን እንገናኛለን ይሄን የቀረጻ ቦታ የፍቅር ለልን ጋስት በሁሉ እናመሰግናለን አብራችሁን ቆዩ ጋዜጠኛ የኢትዮጵያ ሬዲዮስ በጣም በርካታ ትዝታዎች እኮ አሏችሁ እስቲ ትንሽ የደብዳቤዎቹ አንዱ ልጅሽ ነኝ ብሎ ሲከራከር ነበር አሉ አንዱ ደግሞ አገርምህን መቼ እንደው ታውቃለህ የፀሐይ ግባት 92 ውስጥ አልነበር ጦርነት አስበው በዛን ጊዜው ዛሬ እንኳን እናቴ ናት ቢልሽ ይታመናል እናቴ ነሽ አለ እኔን መቼ አገኘኝ እሺ ጦርነቱ ያበቃና ወደ የቤተሰቦቻቸው ይመለሳሉ ከዛ አዋሳ ላይ ይመስለኛል ገንዘብ አንሶኝ ነው የኢትዮጵያ ሬዲዮ ጋዜጠኛ እናት ፋንታው እናቴ ናት እና እዛ መድረሻ ብር ሲል ብዙ ሰዎች ወይ ብለው ይሰጡታል ከዛ እኛ ጋር የሚሰራ አንድ ፌደራል ያገኘዋል አንተ የእናት ፋንታው ታውቃታለህ አዎ እናቴ ናት ቆይ ልጄ ናት ነው ወይስ እናቴ ናት ነው ምረጥ አለው ያኔ ደንገጥ አለ ታውቃታለህ ሲለው እናቴ ናት እንዴ አንተ እኮ በእድሜ 2 እጥፍ ትበልጣታለህ እውነት አለ እዛው ወይኔ እኔ እኮ ብር ቸግሮኝ ነው እናቴ ናት ያልኩት እኮ እንጂ መበልካ አላቃትም በቃ ይቅርታ አለ ከዛ ደውሎ ነገረኝ ማለት ነው እና እንደኔ ነገሮች ያጋጥማሉ ሬዲዮ ላይ ሲሆን በመልካ ያቆም ከዛ ስሞይ እናት ፋንታ ከሆነ አሃ ስለዚህ እሷን እናቴ ናት ያዋጣኛል ያለ ይመስለኛል በጣም ብዙ ገጠመኞች ነው የሚመጡልህ አባት ይመጣልሃል አክስት ይመጣልሃል እናቱን ለሚመጣለት እኮ አላስበው ያው እንደ ቴዲ አፍሮ አይነት ልክ እናቱ የሚመጣለት አለ እና ሬዲዮ ላይ የማያውቁ ሰዎች እንደዚህ አይነት ነገሮች ሊያጋጥም ይችላል በኢትዮጵያ ቴሌቪዥን ይሄ ምን ያዝናናውታል ፕሮግራም ላይ ይመስለኛል በጣም ለማንም ኢንተርቪው ቃለ መጠይቅ የማይሰጡ እጅግ የተከበሩ የዓለም ሎሬት ከዝና እስከ ጨረቃ እንዴት አድርገሽ እሳቸውን አሳምነሽ ለማንም ኢንተርቪው ሰጥቶ የማያውቁ ሰው ላንቺ ይሻሉ የመጀመሪያው ከኢትዮጵያ ሬዲዮ ነው ምን ያዝናናውታል የሚለውን ሐሳብም ወደ ቴሌቪዥን አደረገው ያንን ፕሮግራም ለቅዳሜ መዝናኛ ቢጊሳ መጣው ሐሳቡን ተቀበሉት የሚገርምህ ዓላማው ምን ነበረ በቅርብ የማናገኛቸው ግን ብናገኛቸው ደስ የሚለን እና ከጀርባ ያለው ታሪካቸው ምን እንደሚዝናኑ እነሱ እኮ እንደኛ ሰው ናቸው ያኔ ደግሞ ምልህ የኢህአዴግም ጊዜ ስለነበረ
እንደዚህ ትልልቆቹን መድፈር ነው የሚመስላቸው። ምንም እኮ አይደለም። እኔ ላናግራቸው፣ ኧረ እባክሽ ግድ የለም ልሞክር፣ ካቃተኝ እሺ፣ እስካላቃቴ ድረስ ግን አይገኙም፣ አይቻልም የሚባለውን ነገር እኔ ልቻል ብዬ በዚህ ተስማማን። ምን ያዝናናውታል የሚል ፕሮግራም ተጀመረ ማለት ነው። እኔ ነኝ የጀመርኩት፣ ሀሳቡም የኔ ነው። ከዛ በኋላ እነ ፕሬዝዳንት ግርማ ወልደ ጊዮርጊስን የሚያገኟቸው በዛ ምክንያት ነው። በጣም ትልልቅ የሚባሉ አምባሳደሮች፣ ባለስልጣኖች፣ ጄኔራሎች አንተ ከፊታቸው መቆም ሰው እንዴት ይቆማል ብለው የሚፈሯቸውን አንተ ቀና ከሆንክ አላማ ግልጽና ቀጥተኛ ከሆነ ስራህን ከወደድክ አንዳንዴ መስዋዕትነት መኮት ትከፍላለህ። ዋጋ የሚያስከፍል ጊዜ ይኖራል እና እኔ በጣም ደስ ብሎ የነበረ የምሰራውና ከዛ ማንንም ሰው አናግሯቸው አያውቅም። ከዛ እኔ እሳቸውን ለማግኘት 1 አመት ከ6 ወር ነው የፈጀብኝ ለኢንተርቪው ብቻ ቅርም አይናቸውን እንዲህ ለማየት። እንዴት ተስፋ አልቆረጥሽም? በጣም እኔ የምልህ ጋዜጠኛ እስከሆንኩና በህይወት እስካለሁ መቀጠል ነው። እኔ ተስፋ ካሰብኩ አረጋለሁ ካልኩ ማረግ ነው። በቃ መጨረሻ ደረጃ የማላረግበት አሳማኝ ነገር እስካልመጣ ምናልባት እሳቸውን መተዋቸው በህይወት ባይኖሩ ወይ አገር ውስጥ ባይኖሩ ነበር እንጂ አልተዋቸውም ነበር ማለት። በቃ በጣም ደግሞ ወዳቸዋለሁ፣ በጣም ነው ማከብራቸው። ስዕል ወዳለሁ እንደነገርኩ የስዕል ሀሳብም ከቤተ ክርስቲያን የወሰድኩት ሀሳብ ነው። የቤተ ክርስቲያን ውስጥ ያሉ ሃይማኖታዊ ስዕሎች ቀለማትም እንድወድ ስዕልም የምወድበት መንገድ ያ ይመስለኛልና ስዕል በጣም ነው የምወደውና እሳቸውን በጣም ነው የምወዳቸው። ከዛ 1 አመት ከ6 ወር በኋላ ላይ ይቺ ልጅ እስቲ እንደው ምንድነው የምትፈልጊው እርሶን? ለምን እንደነገርኩት ይሄው 1 አመት ከ6 ወር እንደነገርኩት ለርሶ ቃለ መጠየቅ ማድረግ ፈልጋለሁ። የምፈልገው እርሶ የሚሰጡኝን ቃል ብቻ ነው። የማይፈልጉትን ነገር ምንም አልጠቀምም። እርሶ የሚፈቅዱትን ብቻ አልኳቸው። ከዛ እስቲ ያሉ አስገቡኝ። የሚገርም ግን ልክ ግቢያቸው ስገባ በር ላይ ነው የጠበቁኝ። ከዛ በኋላ አበባ ይዤላቸው ነበር የሄድኩት። አበባ በጣም ይወዳሉ፣ በጣም አድናቂ ናቸው። በቃ ቀለማቶቹን አዩ፣ በጣም ተደሰቱ። የጆሮ ጌጤን ሲያዩት እንትን ነበር የሙሽራ አበባ ቀርጽ ያለ በጣም አደነቁ። በአገር ልብስ ነበር የለበስኩት። ጥለቱን እንደዚህ አድርገው ይገርማል፣ እንዲህ አይነት የቀለም አገባብ አምናሉ። ከዛ ባንዴ ተግባብተን ከዛ መጀመሪያ ቢሮአቸው ወሰዱኝ። ከዛ እሳቸው እዚህ ጋር ነው አይደል መቀመጫው፣ እኔ እዛ ማሉ። እንዴት ልሰማ ማሳወራ አይሰማም። ልጠጋ ሲል አይደለም የሰጠውሽ ቦታ እዛው ነው። ከዛ እንደምንም ብዬ ድምጻቸውን ለመስማት ከዛ በሚቀጥለው ሲያስጠጉኝ በየቦታ ደረጃ ነው በየልኬቱ። የሚገርም መጨረሻ ላይ አንድ ሶፋ ላይ እንዲተቀመጠ በቃ ለኔ ትልቁ የክብር ኒሻኔ እሱ ነው። ካጠገባቸው እዚህ ጋር ተቀመጥኩ። በጣም የሚደንቀው አብራቸው መብላት አትችልም። ምግብ ደረጃ ከደረስክ የመጨረሻው ልኬት ላይ ነው። አብሬያቸው ገበታ ላይ ተቀመጥኩ። የሚገርም ነበር። ከዛ በኋላ መጀመሪያ የምን ያዝናናውታል የሬዲዮ ፕሮግራም ነበር። ከዛ በጣም ተደነቁ፣ ሁሉ ሰው ተደነቀ። የእሳቸውን የመዝናኛ ሁኔታዎች መስማት አይታሰብም። ከትውልድ መንደራቸው ካንኮበር ጀምረው እንግሊዝን፣ መላ አውሮፓን፣ ኢትዮጵያን ምናምን የጨዋታ ጊዜያቸው በቃ በኋላ ማራሱ ሳቅ በሳቅ ጨዋታ በጨዋታ ከዛ እንደ ቤተሰብ ሆነን ከዛ በኋላ ለኢትዮጵያ ቴሌቪዥንም እንዲሁ ምን ያዝናናውታለን ሀሳቡን በፕሮፖዛል ይዤው ገባው። ግን እሳቸውን ልዩ እንግዳ ነበር ያረኳቸውና አሁንም ለቲቪ ስነግራቸው ያው ስለተቀራረበን አሁንም እንደገና ብዙ አስጠበቁኝ። እኔ ጠብቆታለሁ ግድ የለም። ከዛ ውጭ ሀገር ሲሄዱ ሲመለሱ ምናምን ሲሉ ከዛ ደግሞ ዶክተር ሳሙኤል አምባሳደር የክብርት ስንዱ ገብሩ ልጅ አገዘኝ፣ ዶክተር ሳሚም አገዘኝና አሜሪካን ሀገር ሄደው ተሸልመው ነበር የመጡት። እኔም ያው እንደ ቤተሰብ ሽልማታቸውንም አክባሪ ስለነበርኩኝ ፈቀዱልኝና ያው የምታየውን እንዲሁም ደግሞ ያያችሁትን ርዕሱን ዝና እስከ ጨረቃ ያልኩት ምንድነው የእጅግ የተከበሩ የዓለም ሎሪየት ሜትር አርቲስት አፈወርቅ ተክሌ ዝናቸው ኢትዮጵያ ውስጥ ወይም ለተማሩበት ለንደን ወይ አሜሪካ አውሮፓ ምናምን አይደለም፣ ከምድር አልፎ ዝናቸው ጨረቃ ላይ ወጥቷል። ያ ማለት እንደው ላላወቁት ስለማስረዳት ያህል 200 ያህል
በዓለም የተመረጡ ፕሬዝዳንቶች፣ የኪነ ጥበብ ሰዎች፣ ሰዓሊያን፣ ቀራጺያን ትልቅ የተባሉ ምርጦች እሳቸውም ከነኚህ ምርጦች ውስጥ ገብተው የህይወት ታሪካቸውና ፎቶግራፋቸው በኢትዮጵያ ባንዲራ ተጠቅልሎ ጨረቃ ላይ ተቀምጧል። ይሄ ደግሞ የሁላችንም ኩራት ነው። ስለዚህ ነው ርዕሱን ዝና እስከ ጨረቃ ድረስ ያልኩት ለዛ ነው። እንግዲህ በዚህ አጋጣሚ ለኛም በጣም መማሪያ የሚሆነው የአንድን ሰው ለማግኘት አንድ አመት ከ6 ወር ምናምን ያደረግሽው ጥረት ትዕግስትሽ ለአንድ ፕሮግራም ያለሽን አላማ እስከ መጨረሻው ጥግ የሚሄድን ብዙ ነገር እንማርበት ካንቺ ከዚህ እንትን እንማራለን ብዬ አስባለሁ። አሁን እኮ ባለስልጣን የሆነ ነገር ኢንተርቪው ለመጠየቅ አይሆንም ካለች በቃ ሌላ አማራጭ ምናምን እንጂ እንዲህ እስከ መጨረሻው ለመሄድ ነገሮች አሉ። ተሸልመሽበታል። በዚህ እንትን ደግሞ መነሻው የመጀመሪያው ሽልማት ግንባር ቀደም ሰራተኞች ተብለን ስንሸለም እንደ አንድ ዋናነት የተጠቀሰልኝ እሳቸውን ማግኘት ነው። አንዳንዶ ማስታወሳለሁ ሲነበብ 3 መንግስት ያሸነፉ በፍጹም ቃለ መጠይቅ የማይሰጡ የሀገራችንን ታላቅ ሰው በትዕግስት ጠብቃ በማናገር ምናምን የሚለው እንደ አንድ መነሻም ስለነበረ እና በተከታታይ ለ3 አመታት ያው በእግር ኳስ ሃትሪክ እንደሚባለው እኔም ለ3 አመታት ግንባር ቀደም ሆኜ ተሸልሜያለሁ። በኢትዮጵያ ቴሌቪዥን ኢትዮጵያ ሬዲዮ ላይ ስናነሳ እንደውም ማላልፈው የእናት ፋንታው ከደምሴ ዳምጤ ምሳቃ ስር አጠፋም ደምሴ ራሱ ነው ከኔ ስር የማይጠፋው። ጨዋታ ስለሚወድ እኔ ጋር መጥቶ መሳቅ ይወዳል። ቅልጥም ነው አንቺ ነሽ እሱ ነው የሚመርጥልኝ። ያው ደምስ መሳቃን እኔ ጋር የምታመጣው ቀልጥም ሲኖረው ነው እለዋለሁ። ከዛ ቀልጥም ያለቀን አይሰጥም ለሰው ጠብቆ ይመጣና ይላል። በነገራችን ላይ ደምስ ነፍሱን ይማረው በጣም ቀና ትሁት ደግ በቃ በጣም ደግ ነበረ። በእውነት ደግ ሰው ነበረ። ውጭ ሀገር ምናምን ሄዶ ሲመጣ እኔና የውሸት አስፋው ጓደኛዬን ይዞን ይሄዳል 4 ኪሎ ስጋ ቤት ትግስቱ የሚባል ደንበኛ ነበረው እና ትግስቱ ጋር እንሄድና ምርጥ 44 ነው ምርጥ 42 ምናምን የሚባል ብቻ ነበር። በቃ ስጋችን በሉ ይላል። እኛ በቃ ይጨንቀናል። ከዛ ወይ ደግሞ ውጭ ሄዶ ከመጣ ምናምን እኛ እንሄድም ካልነው ድብቅ አድርጎ በቃ ምሳ ብሉ ምናምን እንደ አባት በቃ በጣም አባታዊ የሆነ ሰውና መቼም ነፍሱን በሰማይ አጸድ ያኑረው። ደምስ በጣም ነው የምወድህና ማከብረ እና ምልህ ክብር ለሚገባቸው ክብር መስጠት አለብን። ማህበራዊ ህይወቱ በጣም የሚገርም ነበር። ያኔ ኢትዮጵያ ሬዲዮ የነበረው እርስ በርስ ያላቸው ግንኙነት በጣም ለአሁኖቹ በጣም ምሳሌ ሊሆን የሚችል ነው። እንደ አንድ ፎቶ እያየሁ ወደ ስፖርቱ አካባቢ ሄደሻል እንዴ? የጊዮርጊስ ማሊያ ለብሰሽ ምናምን ነገር አይሻለው ብዙ ጊዜና ከጋዜጠኝነቱ ከትወናው ከግጥሙ ወደ ስፖርቱ አካባቢ ደግሞ ልሰራ ሄደሽ? እኔ ለስፖርት እወዳለሁ፣ ስፖርትም እወዳለሁ። እኔ በተፈጥሮ በጣም ተዝናኝ ነኝ። ጭንቀት ምናምን አልወድም። ሮሮ ያለበት ቦታ ላይ አታገኘኝም። እንደዚህ ለቅሶ ምናምን ራሱ በቃ በጣም ነው የሚጨንቀኝ። ሰው ሲያለቅስ ምናምን ሳይ በጣም እንትን ይለኛልና በተቻለ መጠን ለቅሶ ባልሄድ ደስ ይለኛል። እና ባካችሁ እንዳትቀየሙኝ፣ ለቅሶ ያልመጣው ካለ ባካችሁ ይቅር በሉኝ። በእውነት በቃ በጣም ነው የሚጨንቀኝ። ደስታ ነው የምወደው እኔ በቃ ተፈጥሮ አይደለ ደስታ ወዳለሁና እግር ኳስ በጣም ነው ደስ የሚለኝ። እና ኳስ ምናምን ሳይ ይገርማቸዋል ቤት በቃ ይሄ የዓለም ዋንጫ ምናምን ተክጂ እንደዚህ አያለሁ። እና ጋብዞ ጨዋታ ፕሮግራም ላይ ነፃነት ወርቅነህ ጋር ቆይታ አድርገን ነበረ እና እዛ ላይ ማንን ነው ከሀገር ውስጥ መደግፊው ሲለኝ ቅዱስ ጊዮርጊስ በኩራት ነው ቅዱስ ጊዮርጊስ ያልኩት። ምክንያቱም የቅዱስ ጊዮርጊስ ደጋፊ ነኝ። በዚህ ላይ ደግሞ በጣም የማከብራቸውና የምወዳቸው የካፍን ፕሬዝዳንት የነበሩት ጋሽ ይድነቃቸው የእሳቸውንም ታሪክ ሐውልታቸውን እጅ እየነሳው ነው። ክብር ይገባቸዋል። የሚገርምህ እኛ ኢትዮጵያውያን በጣም የሚጎድለን ነገር የራሳችን ሰው አለማግዘፍ፣ አለማክበር፣ ታላቅነቱን ይዘን ታላቅ አለማድረግ ጉድለት አለን። በእውነት ይሄን ማድረግ ይገባናል። አስበው እንግዲህ ቱኒዚያ መሰለችኝ ካልተሳሳትኩ ስታዲየም በስማቸው ገንብታለች። እኛስ አባታችን ሞሮኮ ነው። አዎ ሞሮኮ በስማቸው ስታዲየም ገንብታለች። እኛ ኢትዮጵያውያን ምን አድርገንላቸው? በስማቸው አለ በርግጥ የህፃናት እንትን ግን በቃ የሚገባቸው ክብር ገና ብዙ እሳቸው ብቻ አይደሉም። አባታቸው ራሱ ነጋድራስ ተሰማ ሸቴ እሳቸውን በጣም ነው የምወዳቸው።
በርካታ ነገር ፈርቀዳጅ ናቸው ፈርቀዳጅ ናቸው እኔ እንትኖቻቸው ደስ ይሉኛል ቅኔያቸው ማምናቸው እሱ በጣም ነው ደስ የሚለኝ እንደገና ደግሞ የተከበሩ ይድነቃቸው ልጃቸው ደግሞ በጣም ነው ማመሰግነው አቶ ታደለ ይድነቃቸው በጣም ቀና ሰው ስለ ጋሽ ይድነቃቸውም ሆነ ስለ አያቱ የሚፈልጋቸው መረጃዎች በመስጠት አቶ ታደለ በጣም ተባባሪ ነው በጣም ነው ማመሰግነው በቃ የተባረኩ ቤተሰቦች የሚገርምህ የጋሽ ታደለ ልጆች ራሱ አንዴ ሂልተን ዋና ላይ ተገናኝተን እትዬ እናት ፋንታ እንደምነሽ ብለው እጅ ነስተው አረ እግዚአብሔር ይስጠት የሚለኝ ሰው ታገኘ ይሄ አስተዳደግ ነው አየ ከስር ከመሰረቱ አሁንኛ ጋር ተረሳ አይደለ እትዬ እንትና ጋሽ ከሌ ምናምን ማለት እኮ እየተረሳ መጣ ልክ እኮ አይደለም መባል አለበት እኛ ድሮ እትዬ ትሩፋት እንል ነበር እትዬ ሳህለ ማርያም እንል ነበር አሁንስ አለ ወይ እነኚህ ነገሮችን መርሳት የለብንም እኛ ደግሞ ከማለፋችን በፊት ነው ለትውልዱ ማቀበል ያለብን በነገራችን ላይ ኤልቤት ሆቴል የመሰራቸው ስራዎች ሁሉ ቅብብል ናቸው ተረስተዋል ብዬ ማሰባቸውን ተዘነጉ የመላቸው ነገሮች ነው በግሌ ደግሞ ማደርጋቸውና ይኸውልህ እኮ አላቋርጥም በእናትህ ጋዜጠኛ በጣም የሚገርመው እነኚህ የተረሱ ቅድም ስታነሽ ነበር እነኚህ የተረሱ ሴቶቻችንን ዳግም ለመመለስ የምታደርጊው ጥረት በጣም ደስ ይለኛልና አንዳንድ ወሬ ሰምቻለሁ እንደውም ኤልቤት የሚባለው ቤት ለቀኔ ከቡናው ጋር በተያያዘ እነኚህ የተረሳውን ቡሄ እነኚህ አድዋንም በአሁኑ በጣም በኃይለኛው ነው ሲከበር የነበረውና እነኚህ አመታዊ የሆኑ ሴቶቻችንን በጣም በኃይለኛው ለመመለስ የምታደርጊው ጥረት አለና እንደ ሰዎች አጓጉቶኛል እሱ ነገር ትንሽ ንገሪኝ እስቲ መነሻው እንግዲህ ያው የሚገርምህ ያንን ቦታ ራሱ ያገኘውበት መንገዱ ቅዱስ ያሬድ ነው የቅዱስ ያሬድን ታሪክ ለመስራት ወደ አቡነ ጳውሎስ ሄጄ ነበረ እጅግ በጣም ነው ማመሰግናቸው ነፍሳቸውን በሰማይ ያጸድቁታው ነፍሳቸውን በሰማይ ያጸድ ያኖረውና እኔ እጅግ ልዩ ክብር አለ ይለሳቸው ምክንያቱም አንዳንዴ የማንረዳቸው ሰዎች አሉ ምክንያቱም እሳቸው ብዙ ሰው የተረዳቸው ስለማይመስለኝ እኔ ራሴ እንዴት እንደተዋወቅኳቸው በነገር ግን ጊዜ እንዳልፈጅብ ነው እንጂ የሚገርም አጋጣሚ ነው የተዋወቅ ነው መጀመሪያ ሁሉም ሰው አይደለም ነበር በደንብ የሚቀበላቸው እና ይገርመኛል አንድ ቀን ኢንተርቪው ማደርገውን ሰው ሳሳድድ ለቀብር ቀጨኔ መድኃኒዓለም ሄዷል አሉኝ ሄድኩኝ ቀጨኔ መድኃኒዓለም እኮ እንግዳ ፍለጋ ነው ሄድኩት ከዛለ እሳቸው ያስተምራሉ የሞቱት አንድ የቀድሞ ባላባት ከሚባሉ ወገን ትልቅ ሰው ናቸውና ስለሳቸው ነውና የሚያወሩት ያሳረጉ ነው ብፁዕ ቅዱስ አቡነ ጳውሎስና ድምጻቸውን ራሱ ሰምቼው አላውቅም ሰው ራሱ ለምን በደንብ እንዳባት አባት ይብሉ እንዳልተቀበላቸው ማላውቅም ያን ቀን ስሰማ ደስ ብሎኝ ቆምኩ ያስተማሩበት መንገድ በጣም ነው የገረመኝ አሁን እኚህ ሰው አሉ 82 አመታቸው ነው የሞቱት በ82 አመታቸው አርፈዋል እኛ ብንችል አሉ አንድ የቲያትር መድረክ ላይ ገጸ ባህሪያቶች የህፃን የወጣት የመካከለኛ የሽማግሌ ወያሮጊት ይኖርና በተለያዩ ሁኔታዎች ያ ቲያትር ሲያልቅ ክፉን በክፉ ደጉን በደግ ይሆናል ምናልባት እዛ ቲያትር ውስጥ ህፃኑ ቀድሞ ሊሞት ይችላል ወይ መካከለኛው ከዛ በኋላ ቲያትሩ ካለቀ በኋላ መጋረጃው ተከፍቶ ሲሰናበቱ ግን አስተውሱ ያለውን ጭብጨባ የኛም ህይወት መሆን የሚገባው ስናልፍ በጭብጨባ መቀበል ነበር ስለዚህ ሀዘናችንን ቀለል ብናደርገው ብለው በዛ መንገድ ሲያስተምሩ ወይ ታዲያ ሰው እንዴት ይረዳቸው ምናልባት እኔም ተዋናይ ስለነበርኩ ይሆናል ይገባኝ እና ያስተሳሰባቸውና የሚገልጹበት መንገድ በጣም ለኔ የመጠቀ ነበር ከዛ በኋላ ወድጃቸው ምን ነው ባገኘዋቸው ልደቴ ነበር ህዳር 27 ነው ልደቴ በየአመቱ መስከይ ዞናል መድኃኒዓለም ከናቴ ጋር እናስቀድሳለን እሷ የወለደችበት እኔ ተወለድኩበት አዩዋቸው ካሜራ ይዤላሉ ፎቶ ሳነሳችሁ ሰው ለኛል ሌብዬ ለካ እየተከተለኝ ነው እንዲጄለ ጫማዬንና ሰንስ ካሜራው ተሰርቋል እኔማ ካገኘዋቸው አስከፍላቸዋለሁ በእውነት ብዬ ከዛ በኋላ ዶክተር አሸብር ጋር አገኘዋቸው ዶን እንዴ ብዬ ደምቦ እኮ የሚገርም ራስው አለው ሄጄ ጥምጥም አስበዋል ብፁዕ ቅዱስ አቡነ ጳውሎስ ከርቀት መስቀል ነው መሳለም ያለብኝ ከዛ አራሲ ወይ ይቅርታ ስል ተዋታሉ ከዛ በኋላ ተግባባንና
ስልካቸውን ሰጡኝ ሄድኩኝ የቅዱስ ያሬድንም ታሪክ እንትን ስለነበር ከዛ ሳገኛቸው ሎትርሶ ባለዳኖት እኔ እርሶን ፎቶ ሳነሳ ካሜራዬን ተወስዶብኛልና ክፈሉኝ አልኳቸው የሳቁት ሳቅ በነገራችን ላይ ከፍለውኛል አረ እውነት ካሜራው አለች በማስታወሻነት አስቀምጫታለሁ አረ እሷንም ፎቶ እና በጣም ድንቅ ሰው ናቸው ነው ልልህ ብዬ ነውና በዚህ ምክንያት ያንንም ቤት ያገኘሁት በዚህ ምክንያት ተቀራረብንና እኔ ለስራ የሚሆነኝ ቤት ፈልጋለሁ ምናምን ብያቸው ከዛ እንግዲህ በብዙ ሂደት ምክንያት ከብዙ ሂደት በኋላ ነው ይሄ የእቴጌ ጣይቱ ያሳደጓቸው የልጅ ቤት ነው ነጋድራስ ግዛው ጣይቱ ብጡል ነው ስማቸው እኔ ራሴ ውሃው መክፈያ ላይ ነጋድራስ ግዛው ጣይቱ ብጡል ሲል እንዴ ጣይቱ ብጡል ልጅ የላቸውም ስላ ያሳደጓቸው ከዛ ደግሞ እሱንም ማጥናት ጀመርኩ እንጦጦ ማርያም ሄድኩኝ ፎቶአቸውን አነሳው ታሪካቸውን አየው ምናልባት እኚህ ሰው ማን ናቸው እኔ እኮ እንደ ልጃቸው ነኝ በሳቸው እስከ ተጠቀምኩ ድረስ በሚል ስማቸውን ሁሉ ጊዜ የነጋድራስንም የእቴጌ ጣይቱንም አንስቼ እኔ ደግሞ ያው እሳቸው የተከሏቸውን ዛፎች አይተሃል ግራሮቹ ምን እኔ ደግሞ በተራዬ ለትውልድ ላቀብል በሚል ወደ 14 አይነት ፍራፍሬዎች የበላኋለፍ አጓጉኝ እስቲ ተመልካቾቻችሁ ለሆነ ቦታ ልንሄድ ነው ምን ምን አለ ወይን አሁን እንደው ፓፓያ ፍርቷል ኮካ ፍርቷል እንጆሪም እያፈራ ነው አንተ በነበርክ ጊዜ ግን ወይን ቀምሳል ይመስለኛል አረ ወይን ቀምሻለሁ ወይን ቀምሳል ቋንጣይንስ አረ ቋንጣዋ የሚገርም ታሪክ ነው ተመልካቾቻችን ወደ ኤል ቤት እንሄዳለን በርካታ ነገሮችን እዛ ታስጎብኛለሽ አዎ ሲሊዎቼን ታያቸዋለህ እንግዲህ የኢትዮጵያን ቡና እያፈላው ነው የኢትዮጵያን ቡና ደግሞ ለዓለም ለማሳየት ነው ቡናችንን በዓለም ላይ በቀን ከ6 እስከ 7 ቢሊዮን ኩባያ ይጠጣል ግን ከኢትዮጵያ ይሁን ከከፋ ይሁን ከማ ይሁን አይታወቅምና እንደ ምድረ ቀደምትነታችን ቡናችን መለያችን ነው በሚል አቋም በርግጥ መነሻዬ ቀንቼ ነው ቱርኮች ከኛ ባልተራራቀ የቡና ስነ ስርዓትን አስመዘገቡ በቅርስነት ቀጥ ብዬ ቅርስና ጥናት ጥበቃ ሄድኩኝ ያን ያቱ ዮናስ ነበር በቃ በሐሳቡ ተስማማን አንቺ የግል ጥረትሽን አድርጊ እኛም ደግሞ በአለም ላይ የኢትዮጵያን ቡና ማፍላት ስነ ስርዓት ለማስመዝገብ አብረን እንስራ በማለት ተነሳን ይኸው እዚህ ጋር ደርሰናል አሁን 12ኛ ዓመት 12 ዓመት በጣም አሪፍ ይሄ ጎጓንለትን ብዙ ያወራንለት ቆይ እንደውም ከመመለስ ብዬ ነው በአፍሪካ አንድነት ኢሲኤ ባለፈው አይተሃል ይሄንን ቡና ይዤ ገብቼ ነበር እና ለዓለም ሰዎች ማሳየት ይችላልው እና ቡናችንን አፈላሉን ታይዋለህ ስለዚህ እንሂድ መጀመሪያ ወደ ኤል ቤት በጣም አሪፍ አንቺ ተቀርሚ ወይስ ቤት ጠብቂኛ ልብስ ቀያይረሽ ምናምን ነገር ስለዚህ ነው ልቀረም አንቺ ቀደም እኔ ልብስ ልቀያይርና እዛ እንገናኛለን በጣም አሪፍ ደስ ይላል ምሳምን ላዘጋጅ ቋንጣት ሆኖ ወይስ አረ ሽሮ ይሻላል በቃ እንደውም ሽሮ በጣም አሪፍ ወፍራናል እኔ እናንተ ጋዜጠኛ ኑሮም ልቤን ነካው ጋዜጠኛ ኑሮም ልቤን ነካው ጋዜጠኛ ጋዜጠኛ